አሜሪካንና ኢትዮጵያን ስታወዳድር ምን ይሰማካል? እኔ ሳስበው ምቹ አይደለም። ኢትዮጵያ ትሻላለች በብዙ። የኢትዮጵያ ፊደል ስታይ የምታለቅስ ልጅ ነበር። ከዛ ነገር ግን አድኜ ካለው እኔ እሺ ቀጥል አለኝ። ሰላምንድን ነው እኔ ያልከኝ አልኩ። እኔ ስለምትል ነው አለኝ። ታሰረላችሁ ልሳጥታችሁ ለምንድን ነው በፔስታል ያለ ምግብ ትበሉት? ፔስታሉ አጣፈጠው መሰለኝ። በጣም ነበር የሚጣፍጠው። እና በነጠላ ጫማ ኳስ መጫወት አይከብድም? ኢትዮጵያ ውስጥ አንዱ በጣም ደስ ያለኝ ነገር እንደውም እሱ ነው። እግሬ ረፍት አገኘ። ሁሉ ጊዜ ጫማ ወጥሮት ክትፎ አንቺ ካልሰራሹ የሆነ ነገር ይጎላል። ምን እንደሆነ አላውቅም። ባጃጅ ደስ ይለኛል። ሳይካ elephant አፍንጫ ይታያል፣ ሁለት አይኖች አሉት፣ አናቱ እንደዚህ ነው። ያስገርመኛል። በሬ ላይ ሲጨፍር ማንም ይጨፍር ልጁ ነው የትኛው የሚያገባው። ባህሎቹም በጣም ነበር ደስ የሚለው። ኢትዮጵያ ታስገርመኛለች። ስሜ ፊራኦል ገዛኸኝ እባላለሁ። ዛሬ የምገኘው የልጆች ልብ ወግ ላይ ነው። ይዤላችሁ የመጣሁት እናቴን ነው። ማሚ ራስሽን አስተዋውቂ። እሺ አመሰግናለሁ። የኔ ልጅ ዘብነህ ከበደ ገረሱ እባላለሁኝ። የፊራኦል ገዛኸኝ ጸጋዬ እናት ነኝ። የት ነው የተወለድከው? አሜሪካ። አሁን ያለከው የት ነው? ኢትዮጵያ። ኢትዮጵያ ለምን መጣክ? ዳዲ ጡረታ እንደወጣ እዛ የሚቆይለት ነገር ስለሌለ እዚህ ደግሞ ሀገራችን እንድናቅ አማርኛም እንድንማር ከዘመዶቻችንም ጋር እንድንገናኝ ለዛ ነው የሚመስለኝ ያመጣሽ። ትክክል ነህ። ሌላው ደግሞ እኔ ሁሌም የምፈልገው ኢትዮጵያዊነታችሁን እንድታቁ፣ ዘመዶቻችሁን እንድታቁ፣ ሀገራችሁን እንድታቁ እና በጣም ጥሩ ልጆች ሆናችሁ እንድታድጉ ፈልጋለሁ። ትክክል ነኝ ማለት ነው። አዎ። እና ለኔ ትልቁ ጎል ኢትዮጵያ መምጣታችሁ በቃ ሰው እንድትሆኑ። እሺ እኔን ስትወልጂኝ ምን ተሰማሽ? አንተ ሁለተኛ ልጄ ነህ፣ ቃላብ ደግሞ የመጀመሪያ ልጄ ነው። እናንተን ስለወለድኩኝ ተጨማሪ ፍቅር አገኘሁኝ፣ በረከት አገኘሁኝ እና በዚህ ያው በጣም ደስተኛ ነኝ። እግዚአብሔርን ሁሌ አመሰግነዋለሁ። እኔ ላንተ ምን አይነት እናት ነኝ? እንደዚህ አይነት እናት ብትሆኝ የምትለው ነገር ካለ እስቲ ንገረኝ። እንደዚህ ብትሆኝ ሳይሆን በቃ ለኛ ሁሉ ጊዜ እንደምታስቢልን አውቃለሁ እና ደስ ነው የሚለኝ። በቃ በጣም ብዙ ሰው የእናንተ ከአሜሪካ ወደ ኢትዮጵያ መምጣት በጣም ይገርመዋል አይደል? ይጠይቋችኋል ትምህርት ቤት። እስቲ ለምሳሌ ንገረኝ፣ ምን አይነት ጥያቄ እንደው ሰርፕራይዝ ያደረገክ እንደው ምን ጉድ ነው ያልክበት ጥያቄ አለ ከአሜሪካ ወደ ኢትዮጵያ በመምጣትክ? አሜሪካ በቃ የኢትዮጵያ 10,000 እጥፍ አድርገው ነው የሚያዩት ሰዎችና ኢትዮጵያ አሜሪካን የምትበልጣቸው ነገሮች አሉ። እንደዛው ደግሞ አሜሪካ ኢትዮጵያን የምትበልጣቸው ነገሮች አሉ እና እዚህ ምንም ጥቅም እንደሌለ አድርገው ነው የሚያስቡትና እንዴት እዚህ መጣችሁ ብለው የሚጠይቁ። ስለዚህ አንተ ኢትዮጵያ በመምጣቴ ደስ ብሎኛል፣ ጥሩ ነገር አርጋችሁልኛል ቤተሰቦቼ የምትልባቸው ነገሮች እስቲ ንገረኝ። እዚህ ስመጣ ፈልጌ ሳይሆን በቃ ሁኔታዎቹን እና እንደምን ሄድ አሳውቃችሁናል። ከዛ እዚህ ደርሰን ግን ባላውቅም ብዙ ነገር እየተማርኩኝ እኔ ለውጡን ገና ከአንድ አመት በፊት ምናምን ነው ያየሁት። ብቻ በጣም ትልቅ ለውጥ አድርገናልና አመሰግናለሁ ስለመጣሽ። አሜሪካ ኮምፎርት ዞናችሁ ብሎና አውቃለሁ። ከዛ መጣችሁ ግን እዚህ ስትማሩ ቻሌንጅ እንዳለም አውቃለሁ። ግን እነኛን ቻሌንጆች ለመወጣት ምን አድርጋችኋል? እኔ ማላቀው እንደው በጣም የከበዳችሁ ይሄ ነገር ወጣዋለው ወይ ብላችሁ ያስጨነቃችሁ ያስቸገራችሁ አንተም ሆንክ ወንድም ለምንድን ነው አንተን የምጠይቅክ? አንተም ስለ ወንድምክ ብዙ ነገር አብራችሁ ስለምታወሩ በጣም ጓደኛም ስለሆናችሁ ከወንድም ጋር እስቲ እንደው ይሄንን መወጣት አቅቶኝ ከብዶኝ ነበር የምትለውን ነገር ንገረኝ። የመጀመሪያ አመት የሁለተኛው አመት ነው እንጂ ከዛን በኋላ እንዳለ ያለው ጥሩ ነው። ትምህርት ትንሽ ይከብዳል። እዛ ቀለል አድርገው ነው የሚወስዱት ትምህርትና ትምህርት ብቻ ነው በቃ ለመማር ያላቸው ፍላጎት በጣም ኃይለኛ ነውና እዛ እንደዛ አላየው። ኢትዮጵያ መተክ በቃ በጣም ከብዶኝ ነበር ግን በቃ በድል ተወጥቻለሁ። ከዚህ በኋላ እኔ በቃ ኢትዮጵያዊ ነኝ ልል በደንብ የሚያኮራ ነገር አይቻለሁ። በሀገሬ ደስ ብሎኛል። እስቲ የምትለው ነገር ካለ ነገር። ባጃጅ ደስ ይለኛል። አሁን አዳማ ስለምንኖር በቃ ባጃጅ ውስጥ ገብቶ የፈለግሽበት ቦታ መሄድ እና በቃ ሰፈራችን በጣም ደስ ይለኛል። አሁን እዛ አሜሪካ ብዙ ጊዜ ከጎረቤት ጋር አታወሪም፣ ጥሩ ግንኙነት ሳይሆን በቃ ብዙ እንደዛ እንደ ቤተሰብ አድርገሽ አታያም። እዚህ ስንመጣ ግን ተቀላቅለን
ደስ ብሎን ሁሉ ነገር በቃ በስነ ስርዓት ደስ ብሎን ጎረቤቶቻችን ጓደኞቻችን በደንብ ቀርበን ወደ ቤታችንም ያመጣን ያነሱን ቤት እየሄደን መጫወት ይችላልናል እሱ ነው በቃ በጣም ደስ የሚለኝ እዚህ ኢትዮጵያ የኔም ትልቁ ጎል እሱ ነበር ምን ነበር መሰለ እኔም ሆነ አባታችሁ ፎርኤቨር አንኖርም በዚህ ምድር ላይ እና እኛ ባንኖር አሜሪካን የተወለዳችሁት አሜሪካን ያደጋችሁት ከዛ በኋላ እዛው እንዳትቀሩ እፈራለሁ ሁሌ ነግራችኋል ይሄን ነገር ታቃለ እዛ እየኖራችሁ እዛ በታገቡ ከዛ በኋላ ወደ ኢትዮጵያ እንምጣ ብትሉ ማንጋ ተመጣላችሁ ማንንም አታቁም አገራችሁን አታቁም ስለዚህ እንደወጣችሁ ቀራችሁ እኔ ነኝ መጀመሪያ ይሄድኩት አይደል አባታችሁ ሄደ እኔን ወሰደኝ እንደሱ ነው አካሄዳችን ከዛ ግን እዛ ቆመ ጀነሬሽናችን ወደዚህ አይመለስ ስለዚህ ይሄ ነገር ስለሚያሳስበኝ ነው እናንተንም መስዋዕትነት እንድከፍሉ መታችሁ እዚህ ማየት የሌለባችሁ ወደ ላይ ወርታች ያለው ነገር እንድታዩ ያደረኩ እሱ ግን ጠቅሞናል በጣም አመሰግናለሁ ስለዚህ አሁን እኔ ብኖር ባልኖር እናንተ አሜሪካ እየኖራችሁ አሁን ትሄዳላችሁ በህይወት ውስጥ በጣም ብዙ ከባድ ነገሮች ሊመጡ ሊፈጠሩ ይችላሉ የዛኔ ግን መሄጃ በትፈልጉ የምትሄዱበት አላችሁ ማለት ነው አጎታችን አክስቴ አየ ይሄንን ቀላል አይደለም እዛ ቤት አለ ኑሮ አለ ቢዝነስ አለ ሁሉንም ነገር ጥለን የመጣ ነው ያን ሁሉ መስዋዕትነት ስንከፍል ግን እናንተ ነገ ትልቅ ሰዎች እንድትሆኑ ነው ስለዚህ በዚህ ደግሞ ደስተኛ ናችሁ ብዬ አስባለሁ በቃ ማረግ የምንችለውን ነገር ሁሉ አድርገን እኛ እንደ ቤተሰብ አሟልተናል ብለን ነው የምናስበው ስለዚህ እናንተ ኢትዮጵያ መታችሁ ደስተኛ ናችሁ አሜሪካን እና ኢትዮጵያን ስታወዳድር ምን ይሰማካል እዛ አሜሪካ አድገሽ መኖር ያለብሽ ነው እንጂ ለልጅ ያናሃል እኔ ሳስበው ምቹ አይደለም ስለሽ ልጅ እዛ መኖር ይችላል መቼስ ግን እንደዚህ መጫወት ምናምን የለም እና አድገሽ ስራ የምታገኝበት ወይንም ኮሌጅ የምትሄጂበት ምናምን ነው እንጂ ኢትዮጵያ ትሻላለች በብዙ ሀገሬን ስለወደድክልኝ በጣም ደስ ብሎኛል አሜሪካን በጣም ነው የምወዳት በጣም ብዙ ነገር ያገኘውበት ህይወቴ የተቀየረበት እናንተን ወልጄ ካንደም ሁለት ሶስተኛ ልጅ እስከንወልድ ድረስ አሜሪካ በጣም ባለውለታችን ናት ግን መጀመሪያችን ደግሞ ማናት ኢትዮጵያ ናት ኢትዮጵያን ደግሞ እንድታቁ ላደረኩት ነገር ሁሌም በጣም ደስተኛ ነኝ ለምን አገራችሁ እንድታቁ ስላረኩኝ ስታድጉ ደግሞ እናንተ የበለጠ ይሄ ነገር ይገባችኋል አንተ በተለይ በጣም አስቸግረኸኝ ነበር ታቃለ ወደ ኢትዮጵያ ላለመምጣት የኢትዮጵያ ፊደል ስታይ መታለቅስ ልጅ ነበርክ ለምን አማርኛ አይገባኝም አልችልም አላቅም ብለህ አማርኛ አትፈልገው መተክ ፊደሎቹን እንዴት ተማርካቸው እንዴት ማንበብ መጻፍ ቻልክ ጀግና ነክ በጣም ፕራውድ ነው ማረጋው ባንተ በወንድምክ ለምን ያለ ምንም ችግር ነው እኔ እስከማቀው ድረስ አማርኛን የለመዳችሁትና ማንበብ መጻፍ ማውራት የቻላችሁት ያን የምታለቅሰው ነገር እንዴት አቆምክ እና ደግሞ ማለት ልታወጣው ልትናገረው የሚከብድህ የነበረው ቃል ምን ነበር እና የሆነ የምትለው ነገር ደግሞ ነበር አስተማሪክ ክላስ ውስጥ የሚልክ ነገር እስቲ እሱንም አያይዘክ ነገርኛቺ ፓርት በጣም ደስ ትለኛለች መጀመሪያ ላይ እኔ ግርም የሚለኝ እዚህ ሀገር አስተማሪዎቹ በጣም ይለያያሉ በብዙ ነገር እና ጥሩ ነገሩ ልክ እንደመጣው በጣም ጥሩ አስተማሪ ነው ያጋጠመኝ ጥሩ አስተማሪ ስላጋጠመኝ ደግሞ አማርኛ ለማንበብ ለመጻፍ ረድቶኛል ፊደሎችን በደንብ እንዳቅ ግን ከዛን በኋላ ያጋጠመኝ አስተማሪዎች ያናሃል ጥሩ አልነበሩምና ወደ ሌላ ትምህርት ቤት ስቀየር ነው በደንብ ጠንክሬ አማርኛ የተማርኩት ማለት ነው ግን እኔ አማርኛ እንድማር በደንብ ያረዳኝ ማውራቱ ነው ከልጆች ጋር ከአስተማሪዎች ጋር በደንብ አድርጎ ማውራት አለ በሁሉ ነገር በጣም ወሬ አለ እዚህ ሀገር እዛ ጓደኞች ራሱ አብረው ቢቀመጡ የማያወሩበት ሀገር ነው እና እዚህ ከሩቅም እየጮሽ ትናገሪያለሽ የከበደኝ ቃል ደግሞ ወይንም አስተማሪዬ እንዳለው አንድ ቀን እጄን እያወጣው እያለ እኔ አልኩኝ ከዛ ጠራኝና እኔ እሺ ቀጥል አለኝ እንዴ ሰላምንድነው እኔ ያልከኝ አልኩ ከዛ እኔ ስለበትል ነው አለኝ ከዛ እኔም ቤት መጥቼ እኔ ያለኝ አልኩኝ አስተማሪ ከዛ እናንተም ማሳቅ ጀመራችሁ እኔ አልገባኝም ነበር ግን ለካ አስተማሪው እኔ
አድርጌ እንደብለው ነው የነገረኝ እና እናንተ እንደዛ አድርጋችሁ ተርጉማችሁ ነግራችሁኛል አሁን በደንብ እኔ ትላለክ የዛኔ ግን እኔ አትልም እኔ ነበር የምትለውና በፍጥነት ደግሞ እኔ ስለምትል አስተማሪው ፊራውል አይደለም የሚልክ የነበረው እኔ አንተ መልስ ነበር የሚልክና ያ ፓርት በጣም ያስቀኛል ሁሌ እሺ ከዛ ደግሞ ገና መጀመሪያ እንደመጣችሁ ትምህርት ቤት እንደተጀመረ ካስታወስክ መተክ ቤት ልጅ ሲገረፍ አይተህ በጣም ደንግጠክ ነው የነገርከኝ የነበረው እስቲ እሱን ፓርት ንገር አሁን እኔ እንደማየው ልጅ መገረፍ ላይክ ጉዳት አለው ግን በዛው ልክ ደግሞ ጥቅም አለው በቃ መጥፎ ነገር ሆኖ ሳይሆን መታየት ያለበት ልጅን የምታስተካክይበት ሁሉ ጊዜ ልጅ መገረፍ ያለበት ግን ልጅ እንዲስተካከል እና ብዙ ጊዜ ሰው ተሳስቶ እንደሚገርፍ ነው ማቀው ሲገርፉም የመጀመሪያ ጊዜ ደስ አላለኝም ግን እንደ ቀልድ ነበር ያየሁት የመጀመሪያ ጊዜ ማለት ነው ከዛ ነው አንዳንድ አስተማሪዎች ያመረሩ የሚመቱ አሉ እና እንደዛ ጥሩ አይደለም ብዬ ነው እስካሁን የማስበው ግን እንደዛው ደግሞ ለማስተካከል አንቺ እንድትጠነክሪ የሚመቱ አስተማሪዎች አሉ እሱ ደግሞ ትክክል ነው መቀጠልም አለባቸው ምንም ያጠፉት ነገር የለም ግን እንደዚህ አምርሮ ወደ ሌላ ነገር መቀየር ወደ ኃይለኛ ምትመሄድ የለበትም ነገር ያው በአሜሪካ ሀገር ይሄ ነው ልጆች መገረፍ የለባቸው ነው የምትባሉት መገረፍ የለባቸው እንዳትጎዱ እንዳትቆስሉ ነው እንጂ መቀጣት የለባቸው አይደለም አሜሪካ የተባለው እኔ ካልቀጣውክ መጀመሪያ እኔ ነኝ እናትና አባት ነው መጀመሪያ ልጆቹን የሚቀጣው የሚነግረው ተታሰራላችሁ እንደዚህ ተደረጋላችሁ ታቃለህ ብዬ ካቃለሁ ደውል ለምን እንደሱ ስለሆነ የምታቆት እናንተ ልጅ ከተገረፈ ፖሊስ ጋር ይደውላል 911 ደውሎ እናቱን አባቱን ያሳስራል እኛ ቤት ግን እንደሱ አልነበረ ለምን ህግ አለ ህግ ልጆቻችሁን ቅጡ ይላል መቅጣት አለበት ግን ጉዷቸው ስበሯቸው አካል ጉዳት እንዲደርስባቸው አድርጎ አይደለም መቅጣትና እንደሱ መጉዳት የተለያየ ነገር ነው ስለዚህ አሁን እዚህም የሚያደርጉት እንደሱ ነው መቀጣት አለባቸው ልጆች እንዲፈሩ እኔ ግን በዛ ዙሪያ በአስተማሪው ዙሪያ ነው እንጂ በወላጆች ዙሪያ መገረፍ እንዳለ እሱ በስነ ስርዓት አቃለሁ ግን በአስተማሪዎች ሲገርፉ አይቻላል አስተማሪ ይመታል እንጂ አይመታም እዛ ሀገር እና ለዛ ነው ኢትዮጵያ የመጣከው ትልልቅ ሰዎች የሚመቱበት ሳይሆን የሚከበሩበት አስተማሪህን የምታከብርበት ለምን ትምህርት እየሰጠህ ዕውቀት እየሰጠክ ነው ስለዚህ ይሄን ባህል አሁን በቃ ስላወቃችሁት እኔ በጣም ነው ደስ የሚለኝ ለምን የመጀመሪያ መተክስት ነግረኝ ዛሬ አስተማሪ ልጅ ገረፈ ብለክ በጣም ደንግጠህ መተስት ነግረኝ እኔም ሄጃለሁ ትምህርት ቤት ለምን ገና ስለመጣችሁ እንዳትፈሩ ትምህርት ቤቱን እንዳትጠሉት ማናገር ነበረብኝ አስተማሪውን እንደው ፊታቸው ላይ እንደሱ ባታደርጉ ገና እነሱ አዲስ ስለሆኑ እንዳይፈሩ አገሩንም እንዳይጠሉት ባይሆን አሁን ግን ገብቷችኋል ለምን ልጅ አስተማሪም የሚቀጣው ልጆችን ለምን እንደሆነ ስለገባችሁ በጣም ደስ ይለኛል ይሄኛው ፓርት እዚህ ደግሞ የተማርኩት ነገር አስተማሪዎች ተማሪዎቻቸውን እንደ ልጆች አድርገው ነው የሚያስቡትና እንደ አባት እንደ እናት አድርገው ነው ራሳቸውን የሚያስቡትና እነሱ አባትና እናት ከሆኑ መግረፍ ይችላሉ እና እዚህ ሀገር እናትና አባት ናቸው አስተማሪዎቻችን ግን እዛ አይደለም ጓደኞቻችን ናቸው በዛ ከተባለ ስለዚህ በዚህኛው ፓርት ጥሩ ስራ ሰርቻለሁ ማለት ነው አሁን ተመለሳላችሁ በቃ የመጣንበትን እንድትሆኑ መፈልገው ነገር አግኝቻለሁ በቃ መጀመሪያ እኔ ሰው እንድትሆኑ ነው መፈልገው ትልቅ ሰው እንድታከብሩ ሀገራችሁን እንድትወዱ ሰው እንድትወዱ በቃ እንድትሆኑ መፈልገው ነገር ስለሆናችሁ ከዚህ በኋላ በቃ ምንም ስጋት የለኝም እኔ በህይወት ብኖርም ባልኖርም ሰርቫይቭ ማድረግ ትችላላችሁ ሌላኛው ደግሞ በጣም ማወቅ መፈልገው ነገር ትምህርት ቤት እኔ እንግዲህ እናንተ ከአሜሪካ ነው የመጣችሁት የአሜሪካ ልጆች ናችሁ በፔስታል ምግብ እንበላለን ብለከኝ ነበር እስቲ ይሄንን ፓርት ነገር ትምህርት ቤታችን ካፌ ያለውና ካፌ ሄደን ሁሉ ነገር ከተማረን ከተቻቻል ነው በኋላ ነውና በፌስታል ሲመጣ ምግቡ ፌስታሉን ሳይሆን ያየነው ምግቡን ነው ያየነው እና ምግብ እንደሚበላ ነው የምናውቀው ፌስታሉን አመጣ ከጓደኞቻችን አብረን ነው የገዛነው ገዝተን በላ አሜሪካ እንደሱ የለም በፌስታል መብላት እንዴት ለመዳችሁ ትምህርት ቤት ውስጥ ራሱ ልጆች በፌስታል ሲበሉ እናያለን ገዝተው በፌስታል እንደሚሰጣቸው እናውቃለን ከግቢ ውጪም ሰዎች የተቸገሩም ሆኑ ዳናም ላይ የሆኑ
አንዳንድ ጊዜ በፌስታል ይበላሉ በፌስታል ተይዞላቸው ምግብ ይወሰዳል እና ኢትዮጵያ ኖርማል ነው በፌስታል ምግብ መብላት እናንተ የተሰጣችሁን ምሳ የታሰረላችሁን ምሳ ተታችሁ ለምንድን ነው በፌስታል ያለ ምግብ የምትበሉት ፌስታሉ አጣፈጠው መሰለኝ በጣም ነበር የሚጣፍጠውና ከዛ በኋላ ብዙ ጊዜ ገዝተን በልተናል አሁን ወደ አሜሪካ ስትመለስ ለጓደኞችክ ምንድነው የምትነግራቸው ስለ ኢትዮጵያ አላቅም ምን እንደምላቸው እኔ ያሉኝ ጓደኞች የት እንደደረሱም አላቅም አራተኛ ክፍል ስለሆነ የመጣሁት በዛ እድሜ ከጓደኞችሽ ጋር ኦንላይን የምትገናኝበት ስላልሆነ እድሜው ጓደኞችን አጥቻለሁ እና እንደዛ አሁን ቴክኖሎጂም ጥሩ ስለሆነ ጉግል አድርገው ማየት እንደሚችሉ ኢትዮጵያ ማን እንደሆነች ምን እንደምትመስል ልታሳያቸው ትችላለህ በጣም ብዙ ቦታ ቫኬሽን ወስዳችኋል በጣም ከአቅሜ በላይ እስከሚሆን ድረስ በጣም ትልልቅ ቦታዎች መተየት አለባቸው የሚባሉትን እኔ በ40 ዓመት ያየሁትኝን እናንተ በ8 በ9 በ10 ዓመታችሁ አይታችኋል ይሄን ሁሉ ስትዞሩ እንደው ደስ ያላችሁ በቃ ቤተሰቦቻችን ይሄን ነገር ስላሳዩን በጣም እድለኛ ነን ብላችሁ የምታስቡት ነገር ያው እምጠይቅህ ለአንተም የወንድምክንም አንድ ላይ እንደመለስ አንድ ብዬ መድገር አልችልም አሁን ጣሊያን ሄደን ቬኒስ ምግቡም አካባቢውም ውሃውም ሁሉ ነገሩ ነበር ደስ የሚለው ከዛን ደግሞ በብራዘር የበኩል መጫወት ነው የሚወደው በቃ ምንም ሆነ ምንም በቃ መጫወቱ ነው የሚያየው እና ለመጫወት ደግሞ ጃማይካ ምኑ ደስ ይላል ሆቴሉ እንደምታቂው በጣም ትልቅ ነው በጣም ማለት ነው ሪዞርት ኮንዶሚኒየም ነው የሚመስለውና ከዛ አንድ 15 ኮንዶሚኒየም ይይዛል ግቢ ውስጥ ብቻ ማለት ነው ኮንዶሚኒየም ስለሽ የአዲስ አበባ አይደለም በጃማይካን ስታንዳርድ የተሰራ ነው ኮንዶሚኒየሞቹ እና እንደ ሆቴል ሩም ሆኖ ሪዞርቱ በተለይ ከሉቢው ጎን ያለው መጫወቻ ቦታ ባሩም ፑሉም ቴብል ቴኒስ ሁሉ ነገር በጣም ነበር ደስ የሚለው እዛና በተለይ ኤክስከርዥንስ የወሰድሽን ቦታ ከሪዞርቱ ውጪ ማለት ነው ብቻ የዘለልንበት ይሄ ብሉ ዋተር ሆል አንቺ እንደው ተሸክቦሽ የዘለለበት ማለት ነው እዛ በጣም ነበር ደስ የሚለው በጣም እና ብንደግም ደስ ይላል እንዴ እስካሁን ስንት ሄደሃል ስንት ጊዜ ሁለት ጊዜ ሄድክ ከአክስቴም ጋር ሄጃለሁ በጣም ብዙ ሀገር ሄደካል ኤሮፕ እንዳለ ዞረካል ቱርክ ሄደሃል ዱባይ ሄደሃል በጣም የምትወደው ደስ ያለ ሀገር ከሁሉም ሀገሮች ደስ የሚለኝ በጣም በቃ ያስገረመኝ ሀገር ብቲ ኢትዮጵያ ነው በቃ የገረመኝ በተለይ ልክ እንደመጣን አዳማ ነበር በቃ የምን ቆየው ወደ አዲስ አበባ ብዙ አንሄድም ከዘመዶቻችንም ጋር ተቀላቅለን እዛው ከዘመዶቻችን ጋር እንደምንጫወት እንደዛ እንደሆነ ከዛን እንደመጣን አዲስ አበባን ቆርቆሮ ነበር ጭቃ ነበር አፈር ነበር ደግሞ ከመምጣታችን በፊትም በየአመቱ ክረምት ላይ ታመጭናለሽ እና አዲስ አበባ ኮንዶሚኒየም ነበር አሁን እዚህ መተን ለመጀመሪያ 2-3 አመቶች ስንመላለስ ማለት ነው ገና ቤታችን ሳይሰራ እዛ ኮንዶሚኒየም ውስጥ ነበር የምንሆነውና እሱም በጣም ረድቶናል በጣም ከልጆቹ ጋር መጫወት ባህሎቹም ሁሉ ነገሮቹ በቃ በጣም ነበር ደስ የሚለው ኢትዮጵያ ታስገርመኛለች ከአዳማ ስንመለስና አንድ ሰሞን አዲስ አበባ ሄደን ቦሌም እዛ ጥርሳችን የምንሰራበት ሩዋንዳም ጋር ሁሉም ጋር በቃ ደስ ነው የሚለው ስለዚህ ኢትዮጵያን ተወዳታለህ ማለት ነው የፈለኩት ተሳክቶልኛል በጣም ነው ማመሰግነው ቃላብን ስትወልጂው በጣም ብዙ ነገር እንደተፈጠረ ሁሉ ጊዜ ትነግሪናለሽ ወደ አሜሪካ ወሰደኝ አባታችሁ ነው ሆም ኬር ሰራለው 6 ሰዓት ወጥቼ ከዛ በኋላ እመለሳለሁ ጸጉር ቤት ሰራለው ከጸጉር ቤት ስወጣ ትምህርት ቤት ማታ ሄዳለሁ እማራለሁ እቤቴ የምገባው ማታ 10 ምናምን ላይ ነው ከዛ ይሄ ነገር እንደዚህ ያለ ቃላብም ተወለደ 6 ወር ሲሞላው እኔ ለስራዬ ስለማይመቸኝ ምን ማድረግ ነበረብኝ ቃላብን ወደ ኢትዮጵያ ማምጣት ነበረብኝ እህቶቼ ወንድሞቼ ጋር እናቴም አርፋ ስለነበረ እነሱ ጋር ተውኩት ከዛ በቃ እኔ በደንብ መስራት አላማ ስለነበረኝ በደንብ ሰራለሁኝ እሱም ይሰራል ሁለት ስራ ነው የሚሰራው እና ያንን ጊዜ አለፍነው እንዴት አለፍነው በስራ ልክ 1 አመት ሲሆነው ቃላብ አንተን አረገዝኩኝ ማለት ነው ሁለታችሁንም አንድ ላይ እንትን ማድረግ ስላለብኝ አንተን ልክ ወልጄ 6 ወርም ባይሆንም
ወዲያው ቃላብን አመጣን ቃላብ መጣ ቤት ገዛን ጸጉር ቤት ከፈትኩኝ አንተ ስትወለድ ይሄ ሁላ ነገር በረከት ይዘልን የመጣው ማለት ነው የራሳችን ቤት ኖረን ሁለታችሁም እኔ ጋር ሆናችሁ ቃላብ ኢትዮጵያ ሆኖ የነበረኝ ነገር በጣም ከባድ ነው ከልጅ ተለይቶ መኖር በጣም አስቸጋሪ ስለሆነ እና ቤቢሲተርም እየሄዳችሁ ዴኬርም እየሄዳችሁ በአሜሪካ ቁጭ ብሎ ልጅ ማሳደግ ስለማይቻል 3 አመቱ ላይ ትምህርት ቤት ገባ አንተ ደግሞ ግራማ ጋር ትውላለህ ልክ ቃላብ 5 አመት ሲሞላው አንተ 3 አመት ሲሞላክ ሁለታችሁም ትምህርት ቤት ገባችሁ ትምህርት ቤት ሲዘጋ 2 ወር እዚህ ነው የምታሳልፉት በየአመቱ ከዛ በጣም የማይረሳኝ ጊዜ ቢዩቲ ሰፕላይ ስቶር ልከፍት የመጀመሪያ ፍሎር ቤታችንን እያሰራሁት ከላይ እንኖር ነበር 2 መኝታ ቤቱን አስተካክለን በጣም ጠባብ ነው እናንተ ተደራራቢ አልጋ ላይ ነበር የምትተኙት ከዛ የሆነ ቀን ሁላችሁም አንተም ቃላብም ዳዲም ተሰብስባችሁ ምናላችሁ እኛ መኖር አንፈልግም ቤት የለንም አላችሁ ይሄኛው ቤት አስተካክለን መጨረስ አለብን አዲስ ቤት ለመግዛት ተባባለን ያው ባትስማሙ ተስማማችሁ እግዚአብሔር ደግ ነው በጣም ቆንጆ ቤት በጣም ደስ የሚል ሲንግል ሃውስ ገዛ እዛ ሙቭ አደረገ ያም በቂ አይደለም ለኔ ማለት ነው የሚቀጥለው ስቴፕ ደግሞ ምንድነው እናንተን ኢትዮጵያ አምጥቶ ራሳችሁን ማሳወቅ በሰው ሀገር መኖር የሚያቅክ የለም አየ የሚያቅክ ስለሌለ በሆነ ነገር ነው የምትገናኘው በጥቅም ወይ ሰው ስለሚያስፈልግ ነው እንጂ ያንተን ማንነት አውቁ አይደለም በጣም ጥሩ ሰዎች አሉ እጅግ በጣም ከመነግርህ በላይ እኔ በተቸገርኩ ሰው ባስፈልገኝ ጊዜ ከኔ ጎን ነበሩ ለኔ የደረሱልኝ ወልጄ እንዳይከፋኝ ሲያረጉልኝ የነበሩ ሰዎች እያንዳንዳቸውን ታውቃላችሁ እናንተ ሁሌም መነግራችኋለሁ እኔ አሁን ላንቺ ምን አይነት ልጅ ነኝ ምን በጨምር ምን በቀነስ ምን በሆነ ነው ደበቃ ደስ የሚልሽ በጣም ከምጠብቀው በላይ እጅግ በጣም አንተም ሆንክ ወንድምክ በጣም ጥሩ ልጆች ናችሁ አንድም ቀን አስቸግራችሁኝ አታቁም አንድም ቀን በእናንተ የተነሳ ትምህርት ቤት ተጠርቼ አላቅም በቃ ችግር አምጥታችሁብኝ አታቁም እስካሁን እግዚአብሔር ይመስገን በዚሁ ቀጥሉ በተለይ ደግሞ ሁሌም በጣም እኔ በእናንተ እንደምኮራ እጅግ በጣም በእናንተ ደስ እንደሚለኝ ከአሜሪካ ወደዚህ ሳመጣችሁ ቀላል አልነበረም በጣም እንደሚከብዳችሁ አውቃለሁ አሜሪካ ሆናችሁ ትርፍ መኝታ ቤት እያለ አንድ ላይ ነበር ማስተኛችሁ አየክ አሁን እዚህ ስትመጡ ለእያንዳንዳችሁ አንድ መኝታ ቤት ሰጠዋችሁ ኢትዮጵያም እንደዚህ ማድረግ እንደሚቻል እንድታቁ ስለዚህ በእናንተ ሁሌም ደስ ነው የሚለኝ ልጆቼ እንዲሆኑ የምፈልገው ነገር ሁሉ ሆናችሁልኛል በጣም ነው የምወዳችሁ አንተንም ወንድምከነ በእውነት በጣም ቃላት የለኝም እግዚአብሔርን ሁሌ አመሰግናለሁ እንደዚህ አይነት ልጆችም ስለሆናችሁ ነገ ደግሞ አድጋችሁ ትልቅ ሆናችሁ ለሰዎች ተምሳሌት የምትሆኑ እንደገዛኸኝ ልጆች እንደዘብነት ልጆች ሁኑ የሚባል አይነት ልጆች እንደምትሆኑ ደግሞ በጣም እርግጠኛ ነኝ ለሀገራችሁ ለወገናችሁ የምትጠቅሙ የምትረዱ ሩህሩህ ከምንም በላይ እግዚአብሔርን እንድትፈሩ ነው ፈልገው እግዚአብሔርን የምትፈሩ ልጆች ናችሁ በህይወትክ ይውልን ሁሌም ማስተዋወስ ያለበት ነገር እግዚአብሔርን የምትፈራ ከሆነ ዓለማዊ ህግን ታከብራለህ ህግ አከበርክ ማለት ደግሞ አንተ ተከበርክ ማለት ነው እኔ ታቀኛለህ ህግ ማክበር ግዴታ ነው ህግ አከበርክ ማለት ደግሞ የእግዚአብሔርን ቃል አከበርክ ማለት ነው ስለዚህ የዛኔ ህይወትህ ይቃናል ጥሩ ኑሮ ጥሩ ትዳር ጥሩ ልጆች እንዲኖርክ ይሆናል ተንኮል ምናምን አያስፈልግም በቃ በህይወት ስትኖር መናገር የምትፈልገው ነገር ተናገር እነኚህን ነገሮች አድርግ እንጂ ከዛ በተረፈ በጣም ጥሩ ልጅ ነህ አመሰግናለሁ ከኢትዮጵያ ምግብ ምንድነው የምትወደው ፓስታ ለምበቲኝ ሁሉ ጊዜ እኛ የምንገዛው በፌስታል ፓስታ ነው በጣም ነበር የሚጣፍጠው ብዙ ጊዜ ደግሞ ያውነች ሆድሽ ሙሉ ለሙሉ ካልጠገበ በጣም የሚጣፍጥ ደስ የሚለኝ ነገር ደግሞ ጁስ ነው እንደ ምግብም ይሆንሻል እንደ መጠጥም ይሆንሻል ከጎደለልን ማለት ነው እንደዚህ አይነት ጁስ ነው እንደዚህ ልክ እንደዚህ አይነት ጁስ ይሞላልናል ከኢትዮጵያ ምግብስ ፓስታ አሜሪካም አለ ከኢትዮጵያ አሜሪካም አለ ደግሞ እኔ ሁሌ ተሰራላችሁ ደስ ይላችኋል አይደል እና እኔ ከምሰራው ምግብ ምን ደስ ይልካል እዛ አሜሪካም ሆነን እኔ የምወደው ምግብ ክትፎ በጣም ነው የምወደው እና ክትፎ አንቺ ካልሰራሹ የሆነ ነገር ይጎልዋል ምን እንደሆነ አላውቅም ግን አንቺ ስትሰሪ በጣም ነው የሚጣፍጠው ክትፎሽ በጣም እሺ አሁን ወደ አሜሪካ ስትመለስ ከኢትዮጵያ ምንድነው አሁን ሚናፍቅህ ነገር ሰፈራችን ይናፍቀኛል ያሉ ሰዎች ይናፍቁኛል ኢትዮጵያ ግለጻት ብትባል እንዴት ትገልጻታለህ የሆነች ድመት ስታያት ኃይለኛ የምትመስል ስታያት የምታስፈራራሽ የምትመስል ግን
ሄደሽ ስታዩ ውስጡ ስትገቢ ፍቅር የሆነች ሀገር ናት ኢትዮጵያ ፍቅር የሆነች ሀገር ናት ኢትዮጵያን በጣም ነው የምንወዳት ስላመጣሽንም በጣም ነው የምናመሰግነው በጣም ደስ ብሎን ነው ያሳለፍነው ኢትዮጵያ እቺን የመሰለች ሀገር ደግሞ እንድናቅ እንድንማርባት እንድናድግባት ስላደረግሽ በጣም ነው ማመሰግነው እኔም አባትክ እሺ አሁን ኢትዮጵያ ሲደብርክ ከትምህርት ቤት ትመጣላችሁ ወይ ቅዳሜና እሁድም ሊሆን ይችላል አንዳንዴ ይደብራችኋል ሲደብራችሁ ምንድነው የምታረጉት መብራት ካልጠፋ ኤክስቦክስ እንጫወታለን ፒኤስ ማለት ነው እዚህ ኢትዮጵያ ደግሞ ያየሁት ነገር ማንንም ሰው ኤክስቦክስ አያውቅም እና ፒኤስ ነው የሚያውቁት ብዙ ሰዎች እና በዛ መሃል እኛም ፒኤስ ተምረናል ከጓደኞቻችን ጋር እንጫወታለን ኳስ ትጫወታላችሁ እስከምታለቅሱ ድረስ ቃላብ ወደ ቤት መግባት አይፈልግም እሱኛው ፓርት ቃላባውን እኔ ሳየው በቃ ህይወት ሙሉ በቃ ኳስ እንደሆነ ነው የሚያወራው እና በቃ መጫወት በቃ ሁሉ ጊዜ መጫወት ነው የሚፈልገው ሌላ ነገር ደስ አይለውም አሁን እኔ 100 ነገር በዘረዝርለት ኳስ ነው የሚመርጠው ከሁሉ ነገር እዚህ አዲስ አበባም ስንመጣ እነ ክሪስ ጋር እንሂድ የሚባለው ብዙ ጊዜ ኳስ ስለምንጫወት አጎቴም ስለሚፈቅድለት ለክሪስ ስለሚፈቅድለት እንዲወጣ ከኛ ጋር እንዲጫወት እና በደንብ ደስ ብሎ ነው የምንጫወተው እዚህ አዲስ አበባ ስንመጣ የረሳሁት አንድ ጥያቄ ልጠይቅክ በጣም የሚገርመኝ በቃ በጣም ማወቅ የምፈልገው ስጠይቃችሁ ደግሞ ማትነግሩ ጫማ ማረግ አትወዱም ኢትዮጵያ ከገባችሁ ጀምሮ በጣም ብዙ ጫማ ተገዝቶ እየጠበባችሁ ትምህርት ቤት ስትሄዱ ግዴታ ስለሆነ እንጂ ጫማ የምታረጉት ክራክስ ይሄ ላስቲኩ ጫማ ሰው ሁላም ያቃችሁ በሱ ነው ልብሳችሁ ንጹህ ልብስ ለብሳችሁ መውጣት አትፈልጉ ቁም ሳጥን ሙሉ ልብስ ይያለ የሆነ በቃ ሁሌ የምንጣላበት የምንጨቃጨቅበት አንድ ልብስ ይሄንን ለምንድን ነው የምታደርጉት በጣም ማወቅ ፈልጋለሁ እንደዛ የምናደርገው በቃ እንዴት ብዬ ልንገርሽ ማወቅ ፈልጋለሁ ኢትዮጵያ ስንመጣ ልክ እንደመጣን ራሱ ቤት ውስጥ ብዙ ጊዜ የሆነች ነጠላ ጫማ ምናምን ነው የሚደረገውና ወደ ሱቅም ሲወጣ ሰፈርም ሰው ሲጫወት ነጠላ ጫማ ነው ለብሶ የሚወጣው እና ልጆች እንዳለ አንዱም ጫማ አይለብስም ነጠላ ጫማ ወይንም እንደኛ አይነት ክሮክ ነው የሚለብሱት እና እንደዛ ስለሆነ ነው ለመመሳሰልም ምቹ ስለሆነ ምቹ አይደለም ለጫማ እውነቱን ልንገርሽ እኛ በተለይ የምንጫወትበት ሜዳ ጫማ ለብሰሽ የምትጫወቺበት ሳይሆን በቃ ነጠላ ጫማ ለብሰሽ የምትዝናኝበት በጣም እንደዚህ እንደ ፕሮፌሽናል ሳይሆን የምንጫወተው ለደስታችን ከጓደኞች ጋር ለመገናኘት ብለን ነው የምንጫወተው እና በነጠላ ጫማ ኳስ መጫወት አይከብድም እንደውም ኢትዮጵያ ውስጥ አንዱ በጣም ደስ ያለኝ ነገር እንደውም እሱ ነው እግሬ ረፍት አገኘ ሁሉ ጊዜ ጫማ ወጥሮት የምጫወተው ነጠላ ጫማ ስለብስ እግራችን ክፍት ሆኖ እንደፈለግነው ኳሱን የምንመታው እንደፈለግነው የምንጫወተው ለዛ ነው ስለዚህ ኳስ ስትጫወቱ በጣም ብዙ ታኬታ ገዝታችሁ ነበር የመጣችሁት ዱባይም ስንሄድ ገዛችሁ ከአሜሪካም ቢዛችሁ መጣችሁ አንድም ቀን ግን አላረጋችሁትም ታኬታውን የምንለብሰው ማሰልጠኛ ስንሄድ ነው ማሰልጠኛውን በኃይል ነው የሚጫወቱት ለፍቅር ሳይሆን ለማሸነፍ ነው የሚጫወቱት እና ለዛ ነው ታኬታ እዛ ለብሰን እንሄዳለን ግን እዚህ ሰፈር ውስጥ አፈር ላይ ነው የምንጫወተው አፈሩ ደግሞ ታኬታ የምትለብሽለት ጉዳይ አይደለም ምክንያት ያለ ታኬታ የምትለብሽው ሳሩ ውስጥ ገብቶ በደንብ ረግጠሽው እንድትሮጪ የሚያረግ ስለሆነ ነው እንጂ አፈር ላይ ድንጋይ ላይ ታኬታ ለብሶ መጫወት ምቹ አይደለም ታኬታውም ስለሚከብድ ወደ ግራም ወደ ቀኝም ለማለት ትንሽ ይከብዳልና ድንጋይ ምናምን ስላለ ነጠላ ጫማ ለብሰን ድንጋዮችን እየዘለልን በደንብ እንድንጫወት ይረዳናል ነጠላ ጫማ በጣም የብዙ ሰው ጥያቄ ስለሆነ እንግዲህ ይመለስላችኋል ብዬ አስባለሁ ለምን ለሁሌ አክስታችሁም ትላችኋለች ሌላ ጫማ የላችሁም ወይ ለምን ጠዋትም ነጠላ ጫማ ነው ቀንም ማታም ስለዚህ ይሄ ነገር ጥያቄ ሆኖብኝ ነበር እንግዲህ ስለመለስክልኝ አመሰግናለሁ እሺ ስለ ኢትዮጵያ አየር ያለከን አስተያየት ትነግረኛለህ እዚህ አየሩ በደንብ አፍንጫዬ ውስጥ ይገባል በደንብ መተንፈስ ቀላል ነው እዚህ ደስ ይላል አየሩ ምኑ ደስ ይላል ግን የመጣ ነው ሰሞን በጣም ጉንፋን እያያዘን ነበር ሌላም ነገሮች እየተፈጠሩ ነበርና ምቹ አልነበረም የመጀመሪያ ሰሞን ግን ከዛን በኋላ ከአሜሪካ ጋር ሳነጻጽረው
የአሜሪካ አየር መኪናም ኢንጂኑ ስለሚሮጥ ሁሉ ነገር በቃ አየሩን በክሎታል እዚህ ግን ገና አሁን አዳማ በደንብ ንጹህ ነው አየሩ አሁን የአዳማና የአዲስ አበባ ልዩነት ራሱ በደንብ አቃለሁ እንትን አሁን ለምሳሌ አሜሪካ በጣም በረዶ አለ ቀዝቃዛ ነው ሙቀት ሲሆን ደግሞ በጣም ይሞቃል እና ኢትዮጵያ ስትመጣ የኢትዮጵያን አየርና እዛ ያለውን ይሄ ሙቀቱ በጣም ሙቀት ከውጭ ወደ ውጭ ባያስወጣውን በረዶ ደግሞ በረዶ በቃ በጣም በረዶ ከቤት ማትወጣበትን እነሱ ነገሮች ስታስተያያቸው እስቲ ያንተ አመለካከት እዛ ዋና ነገሩ እኔ በእናንተ በኩል ያየሁት ያመጣሽን እድሜ ገና ልጅ ነበር ብዙ ነገር አልገባንም እዛ በረዶ ነው እዚህ ሙቀት ነው ብለን የምናይበት ሳይሆን ልጅ የሚያስበውን መጫወት የሚቀጥለው ነገር ሳይሆን የምናስበው አሁን የምናደርገው ነው የምናስበው እና ገና ስለነበር ነው እድሜያችን ገና አሁን ካደግን በኋላ የማየው ሙቀት ሲሆን ሙቀትን ለመከላከል ትሞክሪያለሽ እዚህ እንደውም በጣም ጥሩ ነው አየሩ ምን ወይዘሩ ደግሞ አዳማ በጣም ጥሩ ነው እዚህ አዲስ አበባ እንደውም ስንመጣ ብዙ ጊዜ ይዘንባል ጭቃ ነው ግን አዳማ ስንሆን ዝናብ ያና ላይ ዘንብም በጣም ፀሐያማ አይደለም ደስ ነው የሚለው በቃ አየሩ ምኑ ሁሉ ነገሩ በጣም ደስ ስለሚል ያው መጀመሪያ ስንመጣ የመጣ ነው አዲስ አበባ ልንኖር ነበር ከዛ በኋላ እናንተ ስላልፈለጋችሁ በጣም ብዙ ቤተሰብ ደግሞ አዳማ ስላለ እዛ ስትሄዱ ያለውን አየር ስለወደዳችሁት እዚህ ይሻለናል ስላላችሁ ነው እዛ ይገባ ነው እንጂ ከአሜሪካ ስንመጣ አዲስ አበባ ነበር ልንኖር የነበረው ግን እናንተ የመረጣችሁትን ማረግ ስላለብን ለእናንተ ብለን ነው እዛ ይገባ ነው ያው ወዳችሁታል ማለት ነው ኢትዮጵያ ውስጥ በጣም ብዙ ሀገር አይተሃል አርባ ምንጭ ሄደናል ጂንካ ሄደናል ብዙ ነገር አይታችኋል ይሄ ነገር አስገርሞኛል ወይ ደስ ብሎኛል የምትለው ነገር አርባ ምንጭ ደግሞ በጣም ወድጄው ሳይሆን ዋና ምክንያቱ ታላቅ ወንድሜ ስለነበር ነው ታላቅ ወንድሜ ስለሽ ኤልያስ ነው ማለት እሺ ኤልያስ መጥቶ ከሱ ጋር አሜሪካ ታውቂዋለሽ የሥራ ጭንቀት አለ እውነት እሱን ያየሁት አርባ ምንጭ ነው እና በደም ፈታ ብሎ ደስ ብሎት ሲጫወት ነበር እና ለዛ ነው በቃ አርባ ምንጭ በጣም ደስ ብሎኝ ነበር አርባ ምንጭ ካየከው ነገር አሁን ለምሳሌ እዛ ዶርዚ መንደር ሄደናል ሲያረጉ የነበረው ነገር ነበር ቁጩ ሲፋቅ አይተካል ሲጨፍሩ አይተካል አረቂ ሲጠጣ አይተካል እስቲ ስለነሱ ነገሮች ነገር ሁሉም አዲስ ነገር ናቸው ሁሉም ደግሞ ተቀብያለሁ እንደምቀበለው ተቀብያለሁ እሺ ስለሽ ደስ የሚል አዲስ ነገር ነው ያያነው ሰዎቹ በጣም ደስ ይሉ ነበር ስንጨፍር ስንዘል ቤታቸው ገርማኛል ቤታቸው it's like an elephant አፍንጫ ይታያል ሁለት አይኖች አሉት አናቱ እንደዚህ ነው እና ቤቶቹ በጣም ነበር ደስ የሚሉት ያስገርመኛል እንዴት እንደከፈሉት በሬንድ ቤት ውስጥ እንደሚቀመጥ እንደዛ ነው ጂንካስ በጣም ደስ የሚል የቱሪስት ቦታ ነው በጣም የተለየ ካልቸር አላቸው ካየከው ነገር ብዙ ነገር አይተናል እስቲ ከነኛ ነገሮች ውስጥ አንተን በጣም ሰርፕራይዝ ያደረገህ ነገር እንደዚህ ማለ እንዴ ያልከው ስንዞራቸው የነበሩ ትራይቦች ብዙዎቹ ሰው ገና አልለመዱምና ደስታ ሳይሆን የተሰማቸው ይፈራሉ አዎ የፈሩ ነበር እና ያ ፓርት ደስ አላለኝም ነበር ሰው ስለሚፈራ አዎ ግን በሰርጉ በሬ ሲዘለል በሬ ላይ ሲጨፍር ማንም ይጨፍር ነበር ልጁ ነው የትኛው የሚያገባው ሙሽራሽ እሱ በሬውን ሲዘል በሬዎቹ ላይ ሲጨፍር በሬዎች ተደርድረው ማየት ራሱ ትልቅ ነገር የሴቶቹስ አላስገረመክም መገረፋቸው ሴቶች ተፈልገው መገረፋቸው ይገርማል ፈልገው መገረፋቸው ፈልገው ነው የሚገረፉት እንደ ክብር አድርገው ነው የሚያሳዩትና እንደዛ አድርገው ሰው ለማክበር መገረፍ ያለብሽ እነሱ ግን ያው ባህላቸው ስለሆነ ይገረፋሉ የሚገረፉት ማገራረፍ ያው ምን አስፈርቶ ነበር አስፈርቶኝ ሳይሆን ሰው እንደዚህ ፍቅር እንደሚገልጽ ክብርን በዚህ መንገድ እንደሚገልጽ እሱ አስገርሞኝ ነበር እንጂ አስፈርቶኛል ነበር ኢትዮጵያን ወዳታለሁ ብለካል ኢትዮጵያ በጣም ምርጥ ሀገር እንደሆነች በጣም በመምጣት እዚህ በመማረግ
ዘመዶችህን አገርህን በማወቅህ በጣም ደስ ብሎሃል ደስተኛ እንደሆንክ ነግረከኛል ግን ወደፊት ድንገት ዩኒቨርሲቲ ምናምን ጨርሼ ኢትዮጵያ ላይ ተመልሼ ኢትዮጵያ ላይ መሰራው ነገር አለ ወይ ኢትዮጵያ ላይ ልኖር እችላለሁ ብለክ አስበታካለህ አዎ አስቤ አውቃለሁ አሜሪካ ላይ ጸጉር ቤታችን አሳደጌ ብር በደንብ አግኝቼ ልጆች ወልጄ ሚስት አግብቼ ሁሉ ነገር ከጨረስኩኝ በኋላ ልጆቼን እዚህ ልክ አንቺ እንዳመጣሽ አምጥቼ ልክ እንዳንቺ ማሳደግ ፈልጋለሁ እጅግ በጣም አመሰግናለሁ እኔ መመፈልገው ይሄንን ነበር ለምን የመጀመሪያ ጄነሬሽን ነኝ ከፋሚሊ ስወጣ እኔ ወጥቼ እናንተን ወለድኩኝ እናንተ እዛ እንዳትቀሩ እኔ አመጣዋችሁ እናንተ ደግሞ ልጆቻችሁን አምጥታችሁ አገራችሁን አሳይታችሁ በመፈልጉት ያው እንድታሳድጓቸው ምኞቴ ነው ከዛ የልጅ ልጆቻችሁ እንደዚህ አገራቸውን ሳይለቁ አሜሪካ እንዲኖሩ ማድረግ በጣም ጥሩ ነገር ነው ትልቅ ሰው ስትሆን እንደው ምን መሆን ትፈልጋለህ ያንቺን ቢዝነስ ማሳደግ ነው የምፈልገው በደንብ ጸጉር ቤታችን ላይ እዚህም ያሉ ቢዝነሶቻችን ላይ እነሱን ማሳደግ ልክ አንቺ እንደምትሰሪ ማለት ነው ማመስገን የምትፈልገው በጣም በእኔ ህይወት ውስጥ ትልቅ ቫልዩ አለው የምትለው ሰው አመስገን ዋና ማመስገን የምፈልገው ቃላብን ነው ሁሉ ጊዜ ምንም ነገር ቢፈጠር ከኔ ጋር ነው ብንጣላም ከኔ ጋር ነው ብዙ ነገር እናወራለን ብዙ ነገር እንጫወታለን መደበቅ ብንፈልግ ራሱ መደባበቅ ማንችል ወንድሜ ነው በቃ ከሱ ጋር ተለይቼ አላውቅም እና ሌላ ማመስገን የምፈልገው አክስቶቼ አጎቶቼ ወንድሞቼ ናሆም ኤልያስ አክስቶቼ የኑ ደሩ አጎቶቼ ደግሞ ጌታሁን ዋና ማመስገን የምፈልገው ግን አንቺንና ዳዲ ነው ዳዲም በደንብ ሁሉ ነገር አስተምሮናል ከሱ ጋር ነው ደግሞ ብዙ ሰዓት ያሳለፍነው አንቺ ደግሞ ሁሉ ነገር የምንፈልጋቸው ስንዝናናም የምንታዝናኝኝ ስናወራም በደንብ የምታዋሪኝ እናት ነሽና አመሰግናለሁ በጣም ነው የምወድሽ እኔ በጣም ወድካለሁ ለሁሉም ነገር እግዚአብሔር የተመሰገነ ይሁን በህይወቴ በጣም ደስተኛ በጣም ብዙ የማይገባኝ ነገር ያደረገልኝ አምላኬ አመሰግናለሁ የድንግል ማርያም ልጅ ከዛ ሲቀጥል ደግሞ ባለቤቴ በእውነት በእኔ በጣም ብዙ መስዋዕትነትን የከፈለ እንደ እናትም እንደ አባትም ሆኖ በጣም የምወደውና ማከብረው ውድ ባለቤቴ ገዝዬ በጣም ነው የምወድክ ከዛ ሲቀጥል ደግሞ ልጆቼ ፊሊሊ አንተም በጣም ጥሩ ልጅ ስለሆንክ ወንድምክም እጅግ በጣም ጥሩ ልጆች ስለሆናችሁ የእውነት በጣም እግዚአብሔርን አመስግኜ የማልጨርስበት በጣም ብዙ ነገር ማለት የምችልበት ነገር ነውና በጣም ነው የምወዳችሁ በጣም ጥሩ ልጆች ስለሆናችሁ አመሰግናለሁ እግዚአብሔር ደግሞ በመጨረሻ ስለሰጠኝ አብላካትንም በጣም ነው የምወዳት በጣም ወዳችኋለሁ የእውነት ከዛ ሲቀጥል ደግሞ ማመስገን የምፈልገው ወንድሜን ነው ጌታሁንን እህቴን ሰላማዊት ሌሎቹም እህቶቼ ወንድሞቼ ጓደኞቼ ከጎኔ ስለነበራችሁ ሁላችሁንም በጣም ነው የማመሰግናችሁ ከልጄ ጋር የነበረን የልጆች የልብ ወግ ቆይታ ይሄን ሊመስል ነበረ እናመሰግናለን ቺርስ ቻው